የአፍሪካ ዋንጫ የዓለም ዋንጫ ባየ ቁጥር የማይቀና የማይንጨረጨር ሰው የለም። ኳስ ላይ ቀረም ብሎ አዲስ አበባ ውስጥ ከ1000 በላይ ነው ሚኒ ስታዲየም የገነባ ነው። ከ1000 በላይ ምን ማለት ነው ይሄ? ወጣቶችን ከጫት ላይ ተሻምተን አውጥተን ኳስ ሜዳ ያስገባናቸው ነው። ከሽሻ ላይ ተሻምተን አውጥተን ኳስ ሜዳ ያስገባናቸው ነው። አንዳንድ አባቶች ጎልማሶች ከስራ መልስ ከጓደኞቻቸው ጋር ከዚህ ቀደም ወደ ድራፍት ቤት የሚሄዱ እየተደራጁ ማታ ማታ ኳስ ጨዋታ ጀምረዋል። ከድራፍት ቤት ተሻምተን እያወጣን ነው ዜጎችን። አባትና ልጅ አያቶች ከልጆቻቸው ጋር በየመንገዱ ወቅ ማድረግ እየታየ ነው። የቤተሰብ ቁርኝት እያሳደገ ነው ያለው። አስተውላችሁ ከሆነ አላቅም፣ በተለይ መካከለኛ ገቢ ያላቸውና ከዚያ በላይ ልጆች በግቢ ውስጥ ታስረው የሚውሉ ፊልምና ጌም የሚያዩ የኢትዮጵያን ባህል እና አብሮነት እያጡ የነበሩ አሁን ወደ ሜዳ እየወጡ ነው ያሉት። ዝም ብሎ ኮሪደር ሲባል የሚታይ ነገር ብቻ አይደለም፣ ማህበረሰብ የሚሰራ ጉዳይ ነው። ይሄንን ለመገንዘብ ለተከበረው ምክር ቤት ብዙ መግለጽ ያለብኝ አይመስለኝም፣ የሚታይ ጉዳይ ስለሆነ ሜዳዎቹ በኔ እምነት በሚቀጥሉት 10 ዓመታት ካለምንም ጥርጥር የኢትዮጵያ ብሔራዊ ቡድን መልካም ተጫዋቾች እንደሚያስገኝ ጥርጥር የለኝም። ምክንያቱም ልጆቹ ቦታ ካገኙ ብቃት አላቸው። ሳንሰራ ነው እንጨድ ያልነው ከዚህ ቀደም። አሁን ደግሞ ዘርተናል። ያን አበክረን ከቀጠልንበት ውጤቱን አብረን እናያለን።